ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች ሰዓቱን አጫጭር ሰበር መረጃዎች ይዤ ቀርብ ያለው የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በሰጡት ቀጥተኛ ትዕዛዝ መሰረት ከ2016 ጀምሮ የተሰጡ የአሜሪካ ቪዛዎች በተለይም ቢዋንና ቢቱ የተሰኙ ቪዛዎች አማካኝነት ወደ አሜሪካ ገብተው ጥገኝነት የጠየቁ የ200,000 ሰዎችን ቪዛ እንደሚሰርዙ መናገራቸው በአሜሪካ የሚገኙ የጥገኝነት ጥያቄ ሰዎችን አስደንግጧል። ይህንንም በተመለከተ ጉዳዩ ውሳኔ እስኪሰጥበትና እንዲሁም ለኢሚግሬሽን ሰዎች ስልጠና እስኪሰጥ ድረስ በሚል በመላው ዓለም በሚገኙ የአሜሪካ ኤምባሲዎች የሚሰጡ ቪዛዎች እንዲቆሙ እንዲሁም ደግሞ ለቪዛ ፕሮሰስ ለቃለ መጠይቅ የተቀጠሩ ሰዎችም ቀጠሯቸው እንዲሰረዝና ላልተወሰነ ጊዜ እንዲራዘም በተሰጠው ውሳኔ መሰረት የቪዛ ጠያቂዎችም ቀጠሮ ተራዝሟል። ይህም በርካታ ወደ አሜሪካ መጓዝ የሚፈልጉ እንዲሁም ወደ አሜሪካ ቤተሰቦቻቸውን ለማምጣት የሚፈልጉ አሜሪካ ነዋሪ የሆኑ ዜጎችን በእጅጉ አስደንግጧል። ጉዳዩን አስመልክቶ ድንገተኛነቱ በርካቶችን እያነጋገረ ነው። በዝርዝር የማስደምጣችሁ ነው የሚሆነው። በሌላ በኩል ክቡራን አድማጮች ወደ ሳውዲ አረቢያ እጅግ በጣም አሳዛኝ ዜና ተሰምቷል። ይኸውም በሳውዲ አረቢያ 60 ኢትዮጵያውያን በያዝነው ነሐሴ ወር ብቻ በቁጥጥር ስር መዋላቸውን የሳውዲ ጋዜጦች ጽፈዋል። እነዚህ 60 ኢትዮጵያውያን ለመሆኑ በድንገት የተያዙት ለምንድን ነው? በዝርዝር የማስደምጣችሁ ነው የሚሆነው ከወደ ሳውዲ አረቢያ የተሰማውን ሰበር መረጃ። እስከ ፍጻሜ ቆዩ። ዝርዝር መረጃዎቹን አድምጡ ግብዣይ ነው። ወደ ሰበር መረጃዎቹ ዝርዝር አለፍኩ። አብረን እንከታተለው። በቅድሚያም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በሰጡት ቀጥተኛ ትዕዛዝ መሰረት በአሜሪካ ከ2016 ጀምሮ የተሰጡ 200,000 ቪዛዎች እንደሚታገዱ የተሰማ ሲሆን በመላው ዓለም የሚገኙ የአሜሪካ ኤምባሲዎችም በጊዜያዊነት ቪዛ መስጠት እንዲያቆሙ አስቸኳይ ትዕዛዝ ተሰጠ። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ አስተዳደር በሀገሪቱ ውስጥ የጥገኝነት ጥያቄ ያቀረቡ ወይም ጥገኝነትን በመጠየቅ ላይ የሚገኙ እስከ 200,000 የሚደርሱ የውጭ ሀገር ዜጎችን የንግድና የቱሪዝም ቪዛዎችን ቢ1 ወይም ቢ2 ቪዛዎችን ሙሉ በሙሉ ለመሰረዝ ዝግጅት እያደረገ መሆኑን አሶሺየትድ ፕሬስ አስታውቋል። የዜና ወኪሉ የውጭ ጉዳይ ሚኒስትር ሰነዶችንና ሁለት ከፍተኛ የአሜሪካ ባለስልጣናትን ዋቢ አድርጎ እንደዘገበው ከሆነ ይህ የታቀደው እርምጃ ተግባራዊ የሚሆን ከሆነ በዩናይትድ ስቴትስ ታሪክ ውስጥ በአንድ ጊዜ የተከናወነ ትልቁ የቪዛ ስረዛ ይሆናልም ተብሏል። የውጭ ጉዳይ ሚኒስትር ከሀገሪቱ ውስጥ ደህንነት ሚኒስትር ወይም ዲኤችኤስ ጋር በጋራ በመቀናጀት በሚቀጥሉት ጥቂት ሳምንታት ውስጥ ይህንን ውሳኔ በይፋ ያሳውቃል ተብሏል። ይህ እርምጃ በዋናነት የሚያተኩረው እንደ አውሮፓውያን አቆጣጠር ከ2016 እስከ 2026 ባለው የ10 ዓመት ጊዜ ውስጥ የተሰጠውት ቪዛና የቪዛ ባለቤቶቹም ወደ አሜሪካ ከገቡ በኋላ የጥገኝነት ጥያቄ ያቀረቡባቸው ወይም በማቅረብ ላይ ያሉባቸው ቢ1ና ቢ2 ቪዛዎች ላይ ኢላማ ያደረገ ነው ተብሏል። የአሜሪካ ውጭ ጉዳይ ሚኒስትር ቃል አቀባይ ቶሚ ፒጎት ስለ እርምጃው ሲያብራሩ ለአጭር ጊዜ ጉብኝት መምጣታቸውን በመግለጽ ወደ አሜሪካ ከገቡ በኋላ እዚህ በቋሚነት ለመኖር የጥገኝነት ጥያቄ የሚያቀርቡ የውጭ ሀገር ዜጎች የስደተኛ ያልሆኑ ቪዛዎችን ለይቶ ለመሰረዝ ከሀገር ውስጥ ደህንነት ሚኒስትር ጋር በቅንጅት እየሰራን ነው ብለዋል። ሆኖም አሶሺየትድ ፕሬስ ያነጋገራቸው ባለስልጣናት የቪዛዎቹ መሰረዝ በቀጥታ ስደተኞቹን ወደ ሀገራቸው ማባረርን ሊያመራ ይችላል ወይም አያመራም የሚለውም ጉዳይ አልተወሰነም ብለዋል። ይልቁንም የጥገኝነት ጉዳያቸውም በሂደት ላይ ያሉ አብዛኞቹ ሰዎች የንግድ ወይም የቱሪዝም መደባቸው ተገፎ ጉዳያቸው እስኪወሰን ድረስ ወደ ተለየ የኢሚግሬሽን ምድብ እንዲዛወሩ ይደረጋልም ተብሏል። የውጭ ጉዳይ ሚኒስትሩ ክሪስቶፈር ላንዳው በሰጡት መግለጫም በማህበራዊ ትስስር ገጻቸው እንዳሰፈሩት የቱሪስትና የንግድ ቪዛዎች በመጠቀም ወደ አሜሪካ በመግባት ጥገኝነት የሚጠይቁ ሰዎችን ክፉኛ ወቅሰዋል። በአሜሪካና በመላው ዓለም የሚገኙ ህዝቦች መሰረተ ቢስ በሆኑ የጥገኝነት ጥያቄዎች ተሰላችተዋል። ጥገኝነት የኢሚግሬሽን ህግን ለማለፍ የሚያገለግል ክፍተት ተደርጎ እየተወሰደ ነው። ይህ ደግሞ ሊሆን አይገባም፣ ከዚህ በኋላ አንፈቅድም ብለዋል። ፕሬዝዳንት ዶናልድ ጄ ትራምፕ ባለፈው ዓመት ለሁለተኛ የስልጣን ዘመናቸው ወደ ነጩ ቤተ መንግስት ዋይት ሃውስ ከተመለሱ ጊዜ አንስቶ አስተዳደራቸው በቪዛ አመልካቾች ላይ የሚጣሉ ገደቦችን በከፍተኛ ሁኔታ ያጠናከረ ነው። ከነዚህም መካከል የአመልካቾችን የማህበራዊ ሚዲያ ታሪክ በጥልቀት
በመመርመር ለቪዛ ሂደት እጅግ ወሳኝ የሆኑ የዋስትና ቦንዶችን ማስያዝ እንዲሁም በየአንዳንድ ሀገራት ዜጎች ሙሉ በሙሉ ቪዛ እንዳያገኙ ማገድ የሚገኙበታል። ባለፉት 18 ወራት ውስጥ የውጭ ጉዳይ ሚኒስትር ከመጠጥ አሽከርካሪነት፣ አስገድዶ መድፈርና ዝርፊያ ባሉ ወንጀሎች የተከሰሱ ወይም ጥፋተኛ የተባሉ እንዲሁም የአሜሪካን የውጭ ጉዳይ ፖሊሲ በተለይም በመካከለኛው ምስራቅ ያለውን አካሄድ በአደባባይ የተቃወሙ ወደ 175,000 የሚጠጉ ሰዎችን ቪዛ መሰረዙ ይታወቃል። ይህንንም ተከትሎ ይህ ውሳኔ መጨረሻው እስኪታወቅ እንዲሁም የኢሚግሬሽን ሰዎች ስልጠና እስኪሰጣቸው ድረስ በሚል የአሜሪካ ኢሚግሬሽን በመላው ዓለም የሚገኙ የአሜሪካ ኤምባሲዎችና ሚስዮኖች እንዲሁም ቆንጽላ ጽሕፈት ቤቶች ለአሜሪካ ቪዛ እንዳይሰጡ ከልክሏል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር የቆንጽላ ኦፊሰሮች የአሜሪካ መንግስት የህዝብ ድጋፍና እርዳታን ይፈልጋሉ ተብለው የሚገመቱ ሰዎችን ለይተው ውድቅ እንዲያደርጉ የሚያስችል ጥልቅ ስልጠና ለመስጠት በማሰብ በዓለም ዙሪያ የሚገኙ የኢሚግሬሽን ቪዛ ማመልከቻዎችን በጊዜያዊነት ማገዱን ፋይናንሻል ታይምስ ዘግበዋል። በተለያዩ ሀገራት የሚገኙ የአሜሪካ ኤምባሲዎችና ቆንጽላ ጽሕፈት ቤቶች የቪዛ ቃለመጠይቅ ቀጠሮዎችም ተይዞላቸው የነበሩ በርካታ አመልካቾችም ቀጠሮቻቸው መሰረዛቸውንና አዲስ የቀነ ቀጠሮ የሰዓት ማሳወቂያም ወደፊት እንደሚላክላቸው የሚገልጹ የኢሜል መልእክቶችን የኤምባሲ ቀጠሮ ወደ ያዙ ሰዎች እየላኩ ነው። የውጭ ጉዳይ ሚኒስትር ቃል አቀባይ ለፋይናንሻል ታይምስ በሰጡት ምላሽ የበለጠ የበለጸገች አሜሪካ ማለት የቪዛ አመልካቾችን በአሜሪካ ሕግና ደንብ መሰረት በመንግስት ላይ መጥተው ሸክም እንዳይሆኑ እንዲሁም እርዳታ ለሚያስፈልጋቸው ብቁ አሜሪካውያን የተጠበቁ የህዝብ ጥቅማ ጥቅሞች ላይ ጥገኛ እንዳይሆኑ ማረጋገጥ ማለት ነው ብለዋል። ቃል አቀባዩ አክለውም ሁሉም የቆንጽላ ኦፊሰሮች እያንዳንዱ የቪዛ አመልካቾች በተሟላና ወጥ በሆነ መልኩ ለመገምገም የሚያስችል ሙሉ ብቃት እንዲኖራቸው ለማድረግ ሚኒስትሩ በዚህ ወር ዓለም አቀፍ የስልጠና ተነሳሽነት መጀመሩን ገልጸዋል። ይህ የቪዛ ማቆም ውሳኔ ወደ አሜሪካ የሚደረገውን የሰዎችን ፍሰት ለማጥበብ በተደጋጋሚ ሲጥር በቆየው የፕሬዝደንት ዶናልድ ጄ ትራምፕ አስተዳደር የተወሰደ የቅርብ ጊዜ እርምጃ ነው። ፕሬዝደንት ትራምፕ ህገወጥ ስደተኞችን መቆጣጠር የፕሬዝደንትነታቸውን ዋነኛ ማዕከል ያደረጉት ሲሆን በቪዛዎችና በግሪን ካርዶች ላይ አዳዲስ ገደቦችን በመጣል የደሃ ሀገራት ስደተኞችን መልሶ የማስፈር መርሃ ግብርን ሙሉ በሙሉ በሚባል ደረጃ አቁመዋል። የኢሚግሬሽን ቪዛው መታገድን የተሰማው አስተዳደሩ እርዳታ ያስፈልጋቸዋል ብሎ ካመነባቸው 75 አብዛኞቹ ደሃ ሀገራት የሚመጡ ስደተኞች ላይ ጥሎት የነበረው እገዳ የፌዴራል ፍርድ ቤት ዳኛ ባለፈው ሳምንት ውድቅ ባደረጉበት ማግስት ነው። የዋሽንግተን የፍራጎመን የኢሚግሬሽን የህግ አማካሪ ድርጅት ከፍተኛ የቆንጽላ ጉዳዮች ስራ አስኪያጅ ብሪያን ሲሞንስ እንደተናገሩት ከሆነ በርካታ ጉዳት የደረሰባቸው አመልካቾች በተያዘላቸው የቪዛ ቃለ መጠይቅ ላይ ለመገኘት በሺዎች የሚቆጠሩ ዶላሮችን አውጥተውና ህይወታቸውን አዛብተው የተዘጋጁ ቢሆንም በመጨረሻ ሰዓት ግን ቀጠሯቸው ተሰርዟል ብለዋል። የውጭ ጉዳይ ሚኒስትሩ የቀጠሮ አገልግሎት መቼ እንደሚጀመር እስካሁን ይፋ ያላደረገ ሲሆን ቃል አቀባዩም ይህንን ጥልቅ ስልጠና ለማስተናገድ ሲባል የቪዛ አገልግሎት ቀጠሮዎችም ይስተካከሉ ሲሉ ብቻ ተናግረዋል። ፕሬዝደንት ዶናልድ ጄ ትራምፕ በኢሚግሬሽን ፖሊሲዎች ዙሪያ ተከታታይ የህግ ፈተናዎች ሲገጥሟቸው ቆይተዋል። በመጀመሪያው የስልጣን ዘመናቸው መጀመሪያ ላይ በሰባት የሙስሊም አብዛኞቹ ሀገራት ዜጎች ላይ የጣሉት የጉዞ እገዳ የፌዴራል ፍርድ ቤቶች ውድቅ አድርገውት የነበረ ሲሆን በኋላ ላይም ጠቅላይ ፍርድ ቤቱ መጠኑን የቀነሰውን የፖሊሲን ስሪት እንዲተገበር ፈቅዶላቸዋል። የአሜሪካ የዲስትሪክት ፍርድ ቤት ዳኛ ጄኔት ቫርጋን ባሳለፍነው አርብ በሰጡት ውሳኔ የትራምፕ አስተዳደር በጥር ወር ይፋ ያደረገው ከ75 ሀገራት የሚመጡ ስደተኞችም ማመልከቻዎቻቸውን የማገድ ፖሊሲ በአሜሪካ ኮንግረስ ለቆንጽላ ጽሕፈት ቤቶች የተሰጠ ውሳኔ የመስጠትና የማመዛዘን ስልጣን የሚጻረር ነው ብለዋል። ዳኛ ቫርጋስ የትራምፕን ፖሊሲና በሱ ላይ ተመስርተው የተሰጡ ማንኛቸውንም የቪዛ እምቢታዎችን ውድቅ ያደረጉ ሲሆን ሁለቱም ወገኖችም በቀሪው የክስ ሂደት ላይ የመፍትሄ ሐሳብ እንዲያቀርቡ እስከ መስከረም 11 ድረስ የጊዜ ገደብ ተሰጥቷቸዋል ተብሏል። ረቡዕ ዕለት ፖሊሲውን የተቃወሙ ከሳሾች አስተዳደሩ የፈጸመውን አስደንጋጭና ያልተብራራ ድርጊት በአስቸኳይ ይቁምልን ሲሉ ተቃውመዋል። በዚህም ዳኛዋ ትዕዛዙን እንዲያስፈጽሙ አሳስበዋል። ከሳሾቹ አስተዳደሩ የፍርድ ቤቱን ውሳኔ ለማክበር ምንም አይነት እርምጃ አልወሰደም ሲሉ ከሰዋል። ባለፈው ዓመት ጀምሮ
የትራምፕ አስተዳደር የኢሚግሬሽን ቪዛ ጠያቂዎችን ማመልከቻዎቻቸውን በዜግነት ሀገራቸው ሆነው እንዲካሄዱ ያስገደደ ሲሆን ይህም በርካታ አመልካቾች በአሜሪካ ውስጥ በህጋዊ መንገድ እየኖሩና እየሰሩ አንዳንዶቹም ከአሜሪካ ዜጎች ጋር ተጋብተው ወይም አሜሪካውያን ልጆች እያሏቸው ጭምር እንዲቸገሩ አድርጓቸዋል ብለዋል። በዚህ አዲስ የቪዛ መስተጓጎል ምክንያት ከሙምባይ እስከ ኔፓል ያሉ አመልካቾች በበይነ መረብ የውይይት መድረኮች ላይ ከፍተኛ ብስጭታቸውን እየገለጹ መሆኑን መገናኛ ብዙሃን ጽፈዋል። በሬዲት ማህበራዊ ትስስር ገጽ ላይ ተጠቃሚዎች ሰዎች ይህንን ለማስፈጸም ከሀገር ወጥተው ሲጓዙ ቀጠሯቸውን መሰረዛቸው እጅግ ያበሳጫል ሲሉ የጻፉ ሲሆን ሌላው ደግሞ ከ18 ወራት በፊት በህንድ ውስጥ ለተካሄዱ በርካታ የኤች1ቢ ቪዛ ቃለ መጠይቆች ይሄው ተመሳሳይ ነገር ተከስቶ እንደነበር ገልጸዋል። አንዳንዶቹ አሁን በውጭ ሀገር ተቀርቅረው ስራቸውን አጥተዋል ሲሉም ገልጸዋል። ይህ በየጊዜው በፕሬዝዳንት ዶናልድ ጄ ትራምፕ የሚወሰድ የቪዛ መከልከልና የመፍቀድ እርምጃዎች ኢትዮጵያንን ጨምሮ ከመላው ዓለም ወደ አሜሪካ የሚጓዙ መንገደኞችን በከፍተኛ ሁኔታ ጎድቷቸዋል። ወደ ሌላኛውና ኢትዮጵያውያንን ወደ ተመለከተው ዜና ስናቀና ሳውዲ አረቢያ በሳውዲ አረቢያ ባለንበት ነሐሴ ወር ላይ ብቻ በትንሹ 60 ኢትዮጵያውያን ከእጽ ዝውውር ጋር በተያያዘ በቁጥጥር ስር መዋላቸው ተሰማ። ከእጽ ጋር በተያያዘ ጥፋቶች የሚፈረድባቸው ሰዎችን በሞት እየቀጣች ባለችው ሳውዲ አረቢያ ውስጥ በያዝነው በነሐሴ ወር ብቻ ጫትን ጨምሮ የተለያዩ አደንዛዥ እጾችን በማጓጓዝ የተጠረጠሩ ቢያንስ 60 ኢትዮጵያውያን በቁጥጥር ስር መዋላቸውን የሳውዲ አረቢያ መገናኛ ብዙሃን መዘገባቸውን ቢቢሲ ዘግቧል። ትናንትና ሐሙስ ተጨማሪ 15 ኢትዮጵያውያን ከ290 ኪሎ ግራም ጫት ጋር መያዛቸውን ተዘግቧል። የሳውዲ የድንበር ጥበቃ ጠቅላይ ዳይሬክቶሬት 12ቱ ኢትዮጵያውያን በቁጥጥር ስር የዋሉት ጃዛንና አስሪ በተባሉት ግዛቶች ውስጥ በተካሄዱ 3 ዘመቻዎች እንደሆነ ሳውዲ ጋዜጥ የተባለው የሀገሪቱ ጋዜጣ ጽፏል። ሪያድ ግዛት ውስጥ ደግሞ የተከለከለ መድኃኒት ሲያዘዋውሩና ሲያስተዋውቁ ነበሩ የተባሉ ሌሎች 3 ኢትዮጵያውያን መያዛቸውን የአሪያድ ዘገባ ያሳያል። ተጠርጣሪዎቹ በቁጥጥር ስር የዋሉት ሳውዲ አረቢያ ከእጽ ጋር በተያያዘ ክሶች ምክንያት በተፈረደባቸው ኢትዮጵያውያን ላይ ተከታታይ የሞት ቅጣት እየፈጸመች ባለችበት በዚህ አደገኛ ጊዜ ነው። ባለፉት ሐምሌና ነሐሴ ወራት ውስጥም በቀናት ልዩነት ኢትዮጵያውያን ላይ የሞት ቅጣት ተፈጻሚ ሆነዋል። ከጥር ወር ወዲህ ቢያንስ 17 ኢትዮጵያውያን በሳውዲ አረቢያ ውስጥ በሞት መቀጣታቸውን ዓለም አቀፉ የሰብአዊ መብቶች ተሟጋች ሁማን ራይትስ ዎች ሐምሌ ላይ አውጥቶት በነበረው እና ወደ እናንተ ባቀረብኩት ዘገባ ላይ መጠቀሱ አይዘነጋም። በአሁኑ ሰዓትም 200 የሚደርሱ ኢትዮጵያውያን የሞት ቅጣት ተፈርዶባቸው እስር ላይ እንደሚገኙ በስፍራው የሚገኙ ምንጮች ለቢቢሲ መናገራቸውን ቢቢሲ አስታውሷል። ይህ በእንዲህ እንዳለም የሳውዲ ባለስልጣናት ከእጽ ጋር በተያያዙ ወንጀሎች የጠረጠሯቸውን ኢትዮጵያውያን በቁጥጥር ስር መዋላቸውን ቀጥለዋል። ለሳውዲ አረቢያ ንጉሳዊ መንግስት ቅርበት ባለው ሳውዲ ጋዜጣና አልሪያድ የተሰኙ የወጡ ዘገባዎች እንደሚያመለክቱት ከነሐሴ 2 2018 ዓመተ ምህረት አንስቶ በ9 ተከታታይ ዘመቻዎች 60 ኢትዮጵያውያን በቁጥጥር ስር ውለዋል። ኢትዮጵያውያኑ የተያዙት እንደ ጫት፣ ሐሺሽና ቁጥጥር የሚደረግባቸውን ክኒኖችን ለማስገባት በመሞከራቸው እንደሆነ ዘገባዎቹ ያመለክታሉ። ተጠርጣሪዎቹ በቁጥጥር ስር የዋሉት በአሲርና ጃዛን በተባሉ ግዛቶች መሆናቸውን የጠቀሰው ቢቢሲ ትናንትና በእነዚህ 2 ግዛቶች ውስጥ መያዛቸው የተገለጸው ኢትዮጵያውያን 290 ኪሎ ግራም ጫት፣ 33 ኪሎ ግራም ሐሺሽና 72415 የሕክምና ቁጥጥር የሚደረግባቸው ክኒኖችን ወደ ሀገሪቱ ሊያስገቡ ነበር የሚል ክስ ቀርቦባቸዋል። በ3 ዘመቻዎች በተያዙት ኢትዮጵያውያን ላይ የመጀመሪያ ደረጃ ሕጋዊ ሂደት እንደተጠናቀቀ እንዲሁም ተጠርጣሪዎቹ ለሚመለከተው አካል እንደተላለፉ ባለስልጣናት መግለጻቸውን ሳውዲ ጋዜጥ ጽፏል። 29430 ኪኒን ይዘው ትናንትና እንደተያዙ የተገለጹት 3 ኢትዮጵያውያንም ጉዳያቸው ወደ አቃቢ ሕግ መመራቱን አሪያድ የተሰኘው ጋዜጣ አስነብቧል። ኢትዮጵያውያኑ ምን አይነት ቅጣት እንደሚጠብቃቸው ግልጽ አይደለም ያለው ቢቢሲ፣ ይሁን እንጂ ሳውዲ አረቢያ ውስጥ ባለፈው ዓመት የሞት ቅጣት ከተፈጸመባቸው አጠቃላይ 365 ሰዎች ውስጥ 68 በመቶ ፍርዱ የተላለፈባቸው ከእጽ ጋር በተያያዙ ጥፋቶች እንደሆነ መረጃዎች ያመለክታሉ። የሞት ቅጣት የተፈጸመባቸውና ፍርዱ እስከሚፈጸምባቸው እየተጠባበቁ ያሉ አብዛኞቹ
ኢትዮጵያውያን በተመሳሳይ ጥፋቶች እንደፈጸሙ በሳውዲ መንግስት ይነገርባቸዋል። ባለፈው ሐምሌ ላይ በሞት የተቀጡት 5 ኢትዮጵያውያንም አደንዛዥ እጽ በድብቅ ወደ ሳውዲ አረቢያ ሲያስገቡ እንደተያዙ የሀገር ውስጥ ሚኒስትር ከዘገበ በኋላ ነው። ሞት ከተፈረደባቸው ኢትዮጵያውያን መካከል የተወሰኑት እጽ ይዘው የተገኙት ተታለው እንደሆነ ለቢቢሲ ሲናገሩ ይገልጻሉ። ሌሎቹ ደግሞ በአዘዋዋሪዎች ቃል በሚገባላቸው የገንዘብ ስጦታና ሌሎችም ተስፋዎች በመሳብ እንደ ጫት ያሉ በሳውዲ አረቢያ ሕግ በጥብቅ የተከለከሉ እጾችን ይዘው ወደ ሳውዲ አረቢያ ሲገቡ እንደሚያዙም ስማቸው እንዳይጠቀስ የጠየቁ በሀገሪቱ የሚገኙ 2 ኢትዮጵያውያን ለቢቢሲ የአማርኛው ድረገጽ እንዳረጋገጡለት ዘግቧል። እንደ ሂዩማን ራይትስ ዎች እና አምነስቲ ኢንተርናሽናል ያሉ ዓለም አቀፍ የሰብአዊ መብት ተሟጋቾች ሳውዲ አረቢያ የምትፈጽመውን የሞት ቅጣት አውግዘዋል። ሂዩማን ራይትስ ዎች ገዳይ ካልሆነ እጽ ጋር በተያያዘ የሞት ፍርድን ሂደት የሚተላለፍበት ህጋዊ ሂደት ላይም ጥያቄ አንስተዋል። በተቋሙ የሳውዲ አረቢያ ተመራማሪ የሆኑት ጆይ ሼአም ሳውዲ ባለስልጣናት የተገለሉ ኢትዮጵያውያን ስደተኞችን በሞት እየቀጡ ያሉትን አንዳንድ ጊዜም ጠበቃ ወይም አስተርጓሚ ባልተገኘበት ለጥቂት ደቂቃዎች በሚቆይ የችሎት ድራማ ብቻ ህይወታቸው መንጠቁ ተገቢ አይደለም ሲል ተከራክሯል። ቢቢሲ ያነጋገራቸውም በእስር ቤት የሚገኙ ኢትዮጵያውያን የቀረበባቸውን ክስ ለመቃወም ወይም በጠበቃም በኩል ለመከራከር እድል እንዳልተሰጣቸው እንዲሁም የይግባኝ ሂደትም ጭምር እንዳልተመቻቸላቸው ገልጸዋል። አንድ ኢትዮጵያዊ በመጀመሪያው ቀን ዳኛ ፊት ሲቀርብ በዚህ ወንጀል ተከሰሃል፣ ክሱን ትቀበላለህ ብሎ ይጠይቃል። ለሁለተኛ ጊዜ ስትቀርብ ደግሞ የሞት ፍርድ ይፈረድብሃል። ከዚያ በኋላ የምትከላከልበት ወይም ይግባኝ የምትልበት አንዳችም እድል አይሰጥም ሲል አስረድቷል። የኢትዮጵያ መንግስት ሳውዲ አረቢያ ውስጥ ጉዳያቸው በህግ ሂደት ላይ ያሉና የፍርድ ውሳኔ የተላለፈባቸው የሀገሪቱን ዜጎች በተመለከተ ከሚመለከታቸው የሳውዲ ባለስልጣናት ጋር በቅርበት እየተነጋገረ መሆኑን ማሳወቁ ይታወሳል። ሳውዲ ውስጥ ፍርድ የተላለፈባቸው በአጠቃላይ 1971 የሚሆኑ ኢትዮጵያውያን የንጉሳዊ ምህረት እንዲያገኙ ማድረጉንም ሚኒስቴር መስሪያ ቤቱ ማስታወቁ አይዘነጋም። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ነበሩ። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ 2ኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ።